የህይወትን ጨዋታ እንዴት ማሸነፍ እንደምችሉ በደንብ አድርጌ ያሳያችኋለሁ። በጣም ብዙ ሰው የህይወት ጨዋታ ላይ እየተሸነፈ ነው የሚኖረው። ለምን ካላችሁ ሲጀመር ህጉን እሱ ስላላወጣውና ሌሎች ባወጡት ህግ ስለሆነ እየተጫወተ ያለው ማለት ነው። እኔና እናንተ አሁን ላይ ህይወት ብለን ስራ፣ ትምህርት፣ ስኬት ብለን የምናስባቸውን ነገሮች ሁሉ እኔና እናንተ ገና ከመወለዳችን እዚህ ከመምጣታችን በፊት የሆኑ ማናቃቸው ሰዎች የተስማሙበት ነገር ላይ ነው የመጣ ነው። ከመጣን በኋላም ምንም በማናቀው ጉዳይ እዚህ ህይወት ላይ ስንነቃ እንግዲህ ማለት ነው በማናቀው ጉዳይ ጨዋታ ውስጥ እንገባለን። የህይወት ጨዋታ ውስጥ ህጎቹን እኛ አይደለም ያወጣ ነው። የሆኑ ሰዎች ለምን እንዳወጡት እንኳን ማናቀው ህግን የወጣው እና በዛ እየተጫወትን ስለሆነ ነው እየተሸነፍን ያለ ነው። ነገር ግን እንዴት ማሸነፍ እንደምትችሉ እንዴት ህይወት ላይ ቶፕ 1% እና ከዛ በላይ የሆኑ ሰዎች እንዴት እንደዛ ስኬታማ ሊሆኑ እንደሚችሉ በደንብ አድርጌ ያሳያቸዋለሁ። ሁሌም እንደምነግራችሁ ዋን ቱ ዋን አንድ ለአንድ ኮችንግ የሚፈልጉ ሰዎች ማለት ነው አገር ውስጥም ከሀገር ውጭም ያላችሁ ሰዎች ዲስክሪፕሽን ላይ ባለው ኮንታክት አውሩኝ። ጥቂት ሰዎችን አንድ ለአንድ አግዛለሁ። በዛ ውስጥ ለሁለት ሰዓት ብቻ ወይም ደግሞ ለአንድ ወርና ከዛ በላይ ኮች አደርጋለሁ። ራሳችሁን አይደንቲቲያችሁን እንዴት መቀየር እንደምትችሉ እንዲሁም ደግሞ አሁን ካላችሁበት እያወቃችሁ እየተማራችሁ ግን ደግሞ እየተገበራችሁ ካልሆነ ወደ ተግባርና ወደ ውጤት መሄድ እንድትችሉ በደንብ አግዛችኋለሁ። ወደ ቪዲዮ እንገባለን። የህይወት ጨዋታ ስንል እኔና እናንተ እንግዲህ ተወለድን፣ እዚህ ምድር ላይ መጣን፣ which is ነቃን ማለት ነው። እዚህ ምድር ላይ ነቃን። እዚህ ምድር ላይ ስንነቃ ኦልሬዲ ለኛ ህይወት ብዙ ነገሮች ተቀምጠውልናል። እንዴት መልበስ እንዳለብን፣ እንዴት መብላት እንዳለብን፣ ህይወት ላይ ምን ማድረግ እንዳለብን፣ ምን መማር እንዳለብን፣ ምን መስራት እንዳለብን ብቻ እንደዛ ተደርጎ ብዙ ነገር ተቀምጦላችኋል። እና በዛ ውስጥ ነው ራሳችንን እየገመገምን ለመኖር ምን ሞክረው ማለት ነው። የመጀመሪያው ግን ህይወት ላይ ወይም እዚህ ጨዋታ ላይ ስኬታማ የምትሆኑት ምን ሲሆን መሰላችሁ? ከዚህ ይሄ ከወጣላችሁ ህግና የጨዋታው ህግ መውጣት ስትችሉ ነው። ከተቀመጠላችሁ ቦክስ መውጣት ስትችሉ ያኔ ውጤታማ መሆን ትችላላችሁ። ምክንያቱም የተቀመጠልን ቦክስ ስራ ብትሉት፣ ትምህርት ብትሉት፣ ስኬት ምናምን ተብሎ የተቀመጠው ሁሉ ይሄ እኛን ፉልፊል እንድንሆን እንድናድግ የምር እንድናሳካ አይደለም። የሆነ የተቀመጠች ህግ አለች፣ እሷ እንድንከተል ነው የሆነው ማለት ነው። ህጉ ደግሞ ሪሊ ህግ ሳይሆን ያለው ምንድነው መሰላችሁ? ስምምነት ነው ማለት የሆነ ልጅ ስምምነት ነው። ማን እንደተስማማው ማናውቅም። ወደኋላ ሂዳችሁ ብታስቡት የሆኑ ሰዎች ተስማሙ። ምን መሆን አለበት? ልጅ ይወለዳል። ከተወለደ በኋላ ከዛ እስከ 4 ዓመቱ ምናምን ይቆይና ትምህርት ቤት መግባት አለበት። ትምህርት ቤት ተምሮ ህይወት እንደዛ ነች ተብሎ ተነግሮናል። ነግራችሁ ከሆነ ጊዜ በፊት ግን እንደዛ የሚባል ነገር አልነበረም። ከሆነ ጊዜ በኋላ ግን ያ ስምምነት መጣ። ተስማሙና ይህንን ጀመሩ ማለት ነው። አንድ ሰው ውጤታማ የሚባለው ትምህርት ሲማር ነው። ውጤታማ የሚባለው ስራ በደንብ ሲሰራ ነው። ውጤታማ የሚባለው በደንብ ገንዘብ ሲኖረው ነው። ውጤታማ የሚባለው ብቻ ተብሎ ተቀምጧል። ምን ህግ ሳይሆን ስምምነት። አሁን ያልኳችሁና ሌላም እናንተ አሁን የምትጨነቁባቸው ጉዳዮች የምር ህግ ሳይሆኑ ስምምነት ናቸው። እነዚህ ስምምነቶች ደግሞ እንዳልኳችሁ ለምሳሌ ትምህርት ቤት የሚባል ነገር ሲጀመር ፖይንቱ ምንድን ነው? ፋብሪካዎች ምናምን እየተጀመሩ ስለነበረ እዛ ላይ ገብተው የሚሰሩ ህግ የሚከተሉ ሰዎችን ብቻ ማፍራት ነው። ምን ኤክስተርናል ህግን ማለት ነው። ኤክስተርናል ኦቶሪቲን ማለት ከውጭ የሆነ ሰው እንደዚህ አድርጉ እንደዚህ ሆኑ ሲባሉ እሺ የሚሉ ሰዎችን ማምረት ነው ሀሳቡ። ምን ትምህርት ቤት። ያ ማለት ትምህርት ቤት እኔና እናንተ ራሳችን እንድናምን አይደለም ያሳደገን፣ ሰዎችን እንድናምንና እንድንሰባ ነው። ራሳችን ደግሞ በደንብ እንድንጠራጠር ማለት ነው። ይሄ ምላችሁ እንግዲህ ምናልባት አሁን የሚያስተምሩን አሁን የምንማርበት ነገር አውቀውትም ላይሆን ይችላል። ይሄን የሚያደርጉት ብዙ ነገር ምን መሰላችሁ? የሆነ ጊዜ እንዳልኳችሁ ተስማምተው የጀመሩትን ነገር ሰው ዝም ብሎ እያስቀጠለ ነው የሚኖረው። እኔና እናንተም ማን እንደሰጠን ማን እንደነገረን ሳናቅ የምር ያላመንበት ይሄ እኛ ያልሆነና ወደምንፈልገው የማይወስደንን ነገር ነው ዝም ብለን ተቀብለን እየኖርን ያለ ነው፣ ወስደ ነው ማለት ነው። ምንድነው ብለን የምናስበው ሲደጋገም እውነት ነው ብለን ነው የምናስበው። የተደጋገመ ነገር ማለት ነው። ማለት ተደጋግሞ ማለት ዞር ስትሉ የእናንተ አባትም እናትም አድርገውታል፣ ጎረቤትም አድርገውታል፣ ሌሎችም አድርገውታል። ሁሉም ሰው ሲያደርገው ስታዩ ትክክል ነው ይመስላችሁ። እያንዳንዱ ነገር መጨነቅ ትክክል ነው ይመስላችሁ። የህይወት አንድ አካል ነው ብላችሁ ትወስዳላችሁ። ራስን መጠራጠር በቃ እንደዛ ነው ብላችሁ ትወስዳላችሁ። ግን እንዳልኳችሁ ይሄ የተገነባብን ሲስተም እና የምንኖርበት ሲስተም
ማህበረሰቡ የሚኖርበት ሲስተም ሁሉ እኛን እንዳልኳችሁ እንድናድግ ራሳችን እንድናምን ሳይሆን እንድንጠራጠር የሆነ ጉለት እንዳለብን ሁሌም አባራሪ የሆነ ቦታ ለመድረስ የሚሮጥ ሰው መሆን እንዳለብን ነው አስተምሮን ያደግነው ማለት ነው። እውነታው ግን እሱ አይደለም እና ህይወት ላይ ስኬታማና ውጤታማ የምትሆኑት ከዚህ ከተቀመጠላችሁ ከተቀመጠው ሲስተም ኦር ስምምነት ማለት ነው። እኔና እናንተ ሳንኖር የተቀመጠውን ሲስተም ከሱ ውጭ መሆን ስንችል ነው። ከሱ ውጭ ስላችሁ መጋፋት፣ መጣላት ይሄ ሲስተም ምናምን ማለት አይደለም። ውጡ፣ ደፋር መሆን ጀምሩ። ስኬታማ የሆኑ ሰዎች የሚበሉት ሁሉ ማለት ነው ከተቀመጠላቸው ቦክስ እንዲህ ነው የሚኖረው እንዲህ ነው የሚሆነው ከተባለው ነገር መውጣት የቻሉ ሰዎች ናቸው እና የወጡ ሰዎች ናቸው ትልልቅ ነገር እየሰሩ ያሉት ማለት ነው። እዚች ውስጥ ያሉ ግን ሰዎች ሁሌም አንድ አይነት ነው። ህይወታቸው ፕሪዲክተብል ነው። ሲጀመር ፕሪዲክተብል ነው። ቀድሞ የተወሰነ እኮ ነው። የብዙ ሰው ህይወት ቀድሞ የተወሰነ ነው። የሆኑ ሰዎች ተሰብስበው ድሮ የወሰኑትን ነው አሁን እኔና እናንተ እየኖርን ያለ ነው። እንዲህ መሆን አለብኝ፣ እንደዚህ መሆን አለብህ፣ እንዲህ አይደረግም፣ እንደዚህ አይጠየቅም ምናምን ተብለናል። እና ደግሞ ትልቁ ምንድነው እንፈራለን። ይሄንን ያላችሁበትን ሲስተም ያላችሁበትን ይሄንን ሲስተምና ስምምነት ማለት አልፎ መሄድ መጠየቅ እንደ ኃጢአት ነው የምታስቡት። ለምንድነው እንደዚህ መሆኑ ብላችሁ ራሳችሁን ጠይቁ። ለምንድነው ራሴን በሆነ ገንዘብ ምለካው? ለምንድነው ራሴን በተማርኩት ትምህርት ምለካው? ለምንድነው ራሴን በምሰራው ስራ ምለካው? ለምንድነው ራሴን በዚህ በለበስኩት ልብስ ምለካው? ይሄ ቶታሊ የተመታ ሲስተም ውስጥ ነው ያላችሁት። ይሄ ሲስተም ድሮ ነው የተጀመረው። ከዛ ግን አሁን ላይ አለ የምትሉት አይደለም፣ እዚህ ጭንቅላታችሁ ውስጥ ነው ያለው እና እሱን ነው አልፋችሁ መውጣት ያለባችሁ። ጭንቅላታችሁ ውስጥ ያሉ እምነቶችንና ሀሳቦችን ኩዌሽን ማድረግ መጀመር አለባችሁ። ለምንድነው የምሮጠው? ለምንድነው ከራሴ በላይ ሌላ ሰዎችን ማምነው? ለምንድነው ሁሌ ተከታይ ብቻ አይሆንኩት? ለምንድነው መሪ ያልሆንኩት? ራሳችሁን ጠይቁ። ምክንያቱም ህይወት ላይ ስለማያዋጣችሁ የምር መኖር የምትፈልጉ ከሆነ ከዚህ መውጣት አለባችሁ። ሌላው ይሄ ሲስተም ምንድነው መሰላችሁ የሚያደርገን? ሁሌም ፐርሚሽን የምንጠብቅ ሰዎች ነው የምንሆነው። ሁሌም ፈቃድ የምንጠብቅ ሰዎች ነው የምንሆነው። ተለቅ ያለ ሀሳብ ለማሰብ ከለመዳችሁት ውጪ ለመሆን ሰዎች ማያውቁትና ያላሰቡትን ነገር ለማሰብና ለማድረግ ሁሌም ትጠብቃላችሁ ፐርሚሽን። ለምን? ከትምህርት ቤት ጀምረን ምን እየተማረን ያደግነው እንትን ከማድረግ በፊት አስፈቀደ ውጣ፣ አስፈቀደ እንደዚህ አድርግ፣ አስፈቀደ እንደዚህ። ካደጋችሁ በኋላም ስራ ትገባላችሁ፣ አስፈቀደ 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 ነው። ሁሌም የሌላ ሰው ኦቶሪቲ አለ። ሁሌም የሌላ ሰው ፐርሚሽን እየጠበቅን ነው። ለራሳችን መፍቀድ አንችልም በራሳችን ህይወት እና ለራሳችሁ መፍቀድ መጀመር አለባችሁ። መጠበቅ አቁሙ። የሆነ ሰው አፕሩቭ እንዲያደርግላችሁ አዎ ትክክል ነህ አርገው፣ እናት አባት ማንም አይደለም ማንም አፕሩቭ እንዲያደርግላችሁ አትጠብቁ። እናንተ ለራሳችሁ አፕሩቭ ማድረግ ጀምሩ። ሌላው ስኬት ስራ ምናምን ስትባሉ ሌላ ምን አለ መሰላችሁ? በጣም ጠንክራችሁ መስራት እንዳለባችሁ 24 ሰዓት ብቻ ዋጋችንን በምናችን ነው በስራችን ነው ምናየው ማለት ነው። እሱም ሌላ ስህተት ነው። ለምን ካላችሁኝ ልፋት ምን ያደርጋል ካላችሁ ቢዚ ነው የሚያደርጋችሁ። 24 ሰዓት እየሰራችሁ ከሆነ ራሳችሁን በስራ ከሆነ መገመገሙት ራሳችሁን ማለት ባሪያ አይደላችሁ። እሱን አስታውሱ። ወይስ ባሪያ ናችሁ? ራሳችሁን ጠይቁት። ለምንድን ነው እንደ ባሪያ የምታስቡት? ነግራችሁ በጣም ልፋት ላይ በጣም 24 ሰዓት ስራ ላይ በጣም ሩጫ ላይ ከሆናችሁ ቢዚ ትሆናላችሁ። ማሰብ አትችሉ፣ መቆም አትችሉ፣ የስራ ሱሰኛ ትሆናላችሁ ናችሁ በእርግጠኝነት። ራሳችሁን አስቡትና እስኪ ንጉስ ሲፈልግ የሆነ ነገር እንዴት ነው የሚያገኘው? ባሪያስ ሲፈልግ እንዴት ነው የሚያገኘው ብላችሁ ራሳችሁን ጠይቁ። ንጉስ እንዴት ነው የሚያገኘው? በቃ ያዛል፣ ያገኛል፣ አለቀ። ባሪያስ ካላችሁኝ አፈር ደም መብላት አለበት። ራሳችሁን እንደ ባሪያ ነው ወይ የምታዩት? ለመሰላችሁ እናንተ መታያቸውና ትልቅ ነገር ላይ ያሉ የምትሏቸው ሰዎች የሚፈልጉትን ማግኘት ሲያስቡ መልፋት አይጠበቅባቸውም። አያስቡትም ራሱ መልፋት እንዳለባቸው። እናንተ ግን ታስባላችሁ። የሆነ ነገር ውጤት ማግኘት አለብኝ ስትሉ ገና ውጤት ስትፈልጉ ማለት ነው በቂ አይደለም ብላችሁ ነው የምትጀምሩት። ገና እንደዚህ ይጠበቅብኛል፣ እንደዚህ መሆን አለብኝ፣ እንደዚህ ይቀረኛል፣ ገና ነኝ። ከእናንተ በላይ የሆኑ ሰዎች እንዳሉ ነው የምታስቡት ሁሌም ማለት ነው። ማለት አርቲስት ሲባል ትልቅ ነገር ነው የምትሰጡት። ሯጭ ሲባል ትልቅ ማለት እነዚህ ነገሮች ሁሉ ኖርማል ናቸው፣ ግን ኖርማል አይደለም። አርገን የኖር ነው አርገን ያደግ ነው። ሁሌም ራሳችሁን ታች የሆኑ ሰዎችን ደግሞ ላይ
አርጋችሁ ነው ምን እያረጋችሁ ያላችሁት? እየኖራችሁ ያላችሁት። ለምንድን ነው ብላችሁ አስቡ። እንዳልኳችሁ ምንድን ነው ሁሌም ዝም ብላችሁ የምትገዙ፣ ሁሌም ዝም ብላችሁ እንደ ባሪያ ነው እየኖራችሁ ያላችሁት። ሲጀመርም እንደዛ ነው። ይህንን ነገር ያስጀመሩ ሰዎችም እንደዛ ነው የፈልጉት። ሮክፌለር የሚባል ባለሀብት ሰው ነበር። የትምህርት ሲስተምን ካስጀመሩ ሰዎች መሃል ማለት ነው። ምን ይላል? I don't want a nation of thinkers, I just want a nation of workers ነው የሚለው። ኤግዛክትሊ ልበለው አላቅም፣ ግን የምንፈልገው የሚያስቡ ሰዎችን ሳይሆን ትዕዛዝ የሚከተሉና የሚሰሩ ሰዎችን ነው። አለቀ። እና እየተመረተ ነው ያለው ምን ሰው አንድ አይነት ማለት አንድ አይነት ያልሆንን ሰዎች የሆነ ሲስተም ውስጥ ገብተን አንድ አይነት ሆነን ለመውጣት እየሞከርን ነው። ስለዚህ አሁን የምንኖርበት ህይወት የምትኖሩት ሁሉ የምር ህግ ኖሮ በህግ ሳይሆን እየኖራችሁ ያላችሁት በስምምነት ነው። ሳታውቁት ተስማምታችሁ ነው እየኖራችሁ ያላችሁት በእናንተን በማይጠቅማችሁና በማያግዛችሁ አካሄድና አሰራር ማለት ነው። ስለዚህ አልስማማ ማለት መጀመር ትችላላችሁ። አለቀ። ለሰው አይደለም ለሌላ ለራሳችሁ ግን አይ ይሄ መንገድ ለኔ አይደለም አልስማማ፣ እኔ ከዚህ ከተባለው ውጭ ሆኜ መኖር እችላለሁ። ምነግራችሁ ግን ያ ማለት ከማህበረሰብ ወጣችሁ አይደለም፣ እዛው ሁናችሁ ግን እናንተ በሌላ ህግ መሄድ ትችላላችሁ። ስፈልግ መልፋት አይጠበቅብኝም ማግኘት እችላለሁ የምትሉ ሰዎች አይደንቲቲያችሁን ስቀይሩ ውጤታችሁን መቀየሩ ሰዎች መሆን ትችላላችሁ። ወይም ደግሞ በተቃራኒው እንደተባለው ምንድነው ማግኘት ስፈልግ መልፋት አለብህ። ማን ያለው? እኔና እናንተ እኮ ጠይቁ ይሰጣችኋል ነው የተባለው። ልፎ አይደለም። ሰው ያስባል እግዚአብሔር ይፈጽማል። ይህንን እንኳን መረዳት አንችልም። ለምን? በልፋትና በምናምን ስለሆነ ምናምን ነው ማለት ነው። ስለዚህ የህይወት ጨዋታ እንደዚህ ከሆነ እናንተ በሌላ መንገድ መጫወት፣ የራሳችሁን ህግ ማውጣት ጀምሩ። እዛው ውስጥ ሆናችሁ ምነግራችሁ እንደዛ ስትኖሩ ማለት ነው ለሰዎች ተአምረኛ ነው የምትሆኑት። ማለት ከመቼው ተቀየርክ፣ ለምንድነው ግን ያንተ ህይወት እንደዚህ ሆነው ይሏችኋል። ለምን? እነሱም በማይጠቅማቸውና ኦልሬዲ በተሰመረላቸው ጨዋታ ነው እየጮቱ ያሉት፣ በተሰመረላቸው ህግ ማለት ነው። እናንተ ግን የራሳችሁን ህግ ፈጥራችኋል። ድሮ ላይ ኤሌክትሪክ ካር ብሎ ኤለን መስክ ሲመጣ የአማዞን ባለቤት አማዞን ምናምን ሲባል ሙድ ተይዞበት ነበር። ገስዋት አሁን ላይ እነሱ ናቸው ሙድ የሚይዙት። የራሳቸውን ህግ ያወጡ ሰዎች ናቸው። ከተቀመጠላቸው ውጪ ማሰብ የቻሉ ሰዎች ናቸው ትልቅ ነገር መስራት የቻሉት። እናንተስ ነው ጥያቄው። አሁንም በተቀመጠላችሁና በተከበበላችሁ ሰርክል ነው እየኖራችሁ ያላችሁት። ከዛ ደግሞ አታፍሩም፣ እሱኑ ትከላከላላችሁ። ለምሳሌ ምን ይላል ሰው? አይ ሪስክ እኮ አለው ቢዝነስ ምናምን ይላችኋል። ቢዝነስ እኮ ሪስክ አለው ምናምን፣ ግን ደግሞ እያማረረ ነው አሁን የሚሰራበት ኑሮ ላይ እንደማያስኬደው እንደማይጠቅመው ያውቃል፣ ግን ደግሞ ስቲል ይከላከሏል። ለምን? ራሳችንንም አናቅም። በዚህ አጥር ታጥረናል። ከዚህ ውስጥ መውጣት ምንችል አይመስለንም። ጭንቅላታችን ውስጥ ምን ተደርጓል? የሆነ አጥር ታጥሮብናል። አሁን እያልኳችሁ ያለሁት ከእሱ አጥር መውጣት ጀምሩ። ከእሱ አጥር ወጣ እያላችሁ ማሰብ ጀምሩ። እንደዚህ እኮ አይቻልም፣ እንደዚህ እኮ አይሆንም ሲሏችሁ እሺ በሉና ቤት ገብታችሁ ለምንድን ነው አይሆነው ብላችሁ ራሳችሁን ጠይቁ እና ማድረግ ጀምሩ፣ መሆን ጀምሩ። ምክንያቱም ስኬታማ የሆኑ ሰዎች ከዚህ ሰርክል መውጣት የቻሉ ሰዎች ናቸው። ግን እንደዛ ማታስቡ ከሆነ አሁንም እዛው ትሆናላችሁ። ፕሪዲክተብል ህይወት ነው የምትኖሩት። ኦልሬዲ የተሰመረላችሁ ነገር አለ። የተለየ ነገር ህይወት ላይ ይኖራችሁ ደስ የሚልም ህይወት አትኖሩ እና ነፃ ሆናችሁ መኖር የምትፈልጉ ከሆነ አልስማማም ብላችሁ ይሄ የተቀመጠውን ስምምነት ማለት ነው የራሳችሁን ህግ አውጡ። ራሳችሁ ይሄ ለሰው የምታወሩት አይደለም፣ ከራሳችሁ ጋር የምትጨርሱት ነው። ስምምነቱ ያለው ሳታውቁት እዚህ ውስጥ ነው። እዚህ ውስጥ ተጭኖባችሁ ያለው እሱን ግን አይ ብላችሁ አይ ማለት ጀምሩ። ኩዌሽን ማድረግ ጀምሩ፣ መጠየቅ ጀምሩ። በዛ እሱን ቀይራችሁ ደግሞ መኖር ጀምሩ። መልፋት አይጠበቅባችሁም ውጤት ለማግኘት። ፕሮሰሱ የሚጀምረው ከአይደንቲቲ ነው። ራሳችን በምናይበት መንገድ ባለን ማንነት ልክ ውሳኔዎችን እንወሰናለን፣ ሀሳቦችን እናስባለን፣ ስሜቶች ይኖሩናል፣ ተግባር ውስጥ እንገባለን። እንደዚህ አይነት ውጤት እናመጣለን። መልፋት እንዳለባችሁ የምታስቡ ከሆነ እሱኑ ነው የምታገኙት። ማግኘት ካለባችሁም አፈር ድሜ በልታችሁ ነው የምታገኙት። ሲጀመር አታገኙ። ባሪያ ሳይሆን ንጉሱ እንደሆናችሁ አስታውሱ። ይህንን አድርጉ። ህይወታችሁ ላይ ትልቅ ለውጥ ማምጣት ትጀምራላችሁ። ከዛሬ ቪዲዮ ላይ ያገኛችሁትን ነገር ኮሜንት ላይ መጻፍ እንዳትረሱ እና ደግሞ ቅድም እንዳልኳችሁ ዋን-ቱ-ዋን ኮችንግ የሚፈልጉ ሰዎች ዲስክሪፕሽን ላይ ባለው ኮንታክት አውሩኝ። ጥያቄ የሆነባችሁ ነገር ካለ ኮሜንት ላይ ጻፉልኝ።
ኔክስትም እንድሰራላችሁ ፈልጉት ቪዲዮ ካለ ጻፉልኝ። ይመቻችሁ። መልካም ጊዜ